የጡረታ መዋጮ ገቢ የማያደርጉ የግል ድርጅቶች ንብረታቸው ሊወረስ ይችላል ተባለ። ለማህበረሰቡ በነፃ የሚሰጡ መድኃኒቶች በግል የጤና ተቋማት ውስጥ ሲሸጡ መገኘታቸውን ሚኒስትሩ አስታወቀ። በክልሉ ከፍተኛ የነዳጅ እጥረት መከሰቱ ተነግሯል። የምናጋራችሁ መረጃችን ነው። የባቄላና ቦለቄ ምርቶችን በመጠቀም 6 አይነት የታሸጉ ምግቦች ለውጭ ገበያ መቅረብ ጀመሩ። በዚህም ከ8 ወራት በኋላ የማሸጊያ ጣሳ ፋብሪካ ተገንብቶ ስራ እንደሚጀምር ዳቺ የምግብ ኢንዱስትሪ ገልጿል። በቀን ከፍተኛ ሜትር ኪዩብ ፍሳሽ የማጣራት አቅም ያለው ፕሮጀክት ግንባታ ጀመረ። ከዚህ በተጨማሪም ግዙፍ የገበያ አዳራሽ ግንባታ መጀመሩ ተነግሯል። በዝርዝር ይዘነዋል። ከባህር ማዶ መረጃ ደግሞ ኢራን ለጦርነት ዝግጁ መሆኗን አስታወቀች። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 5 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት። በክልሉ ከፍተኛ የነዳጅ እጥረት መከሰቱ ተገለጸ። የትግራይ ክልል ጤና ቢሮ በክልሉ ባለው የነዳጅ እጥረት ምክንያት ስራዎችን በአግባቡ ለማከናወን እንቅፋት እንደሆነበት አስታውቋል። በክልሉ ከፍተኛ የሆነ የነዳጅ እጥረት መኖሩን በመግለጽ የተለያዩ ግብዓቶችን ተደራሽ ለማድረግና ከቦታ ቦታ ተንቀሳቅሶ መስራት እንዳልቻሉ በትግራይ ክልል ጤና ቢሮ የምግብ መድኃኒትና የጤና ተቋማት ተቆጣጣሪ ከፍተኛ ባለሙያው አቶ ሞገስ ግብጣን መርሳ ተናግረዋል። በዚህም ደግሞ ችግሩን ለመፍታት ጤና ቢሮ የተለያዩ ድጋፎችን እያደረገ ቢሆንም ዘላቂ መፍትሄ ግን እየተሰጠው አይደለም መባሉን አሃዱ ዘግቧል። በነዳጅ እጥረቱ ምክንያትም ወደ ወረዳዎች ወርዶ ለመስራት እየተቸገሩና ዋና ከተማ ላይ ሆኖ ለመስራት ደግሞ ፈታኝ እንደሆነባቸው ያብራሩት ባለሙያው ይሁን እንጂ ክልሉ ከሰሜኑ ጦርነት በኋላ የሰላሙ ሁኔታ የተሻሻለ ቢሆንም የነዳጅና በጀት እጥረት ግን በአግባቡ ስራዎችን እንዳይሰሩ ተግዳሮት እንደሆነባቸው ተናግረዋል። አዲሱ የመንገድ ትራፊክ አደጋ መረጃ አያያዝ ስርዓት በሙከራ ደረጃ ተተግብሮ ውጤታማ መሆኑ ተገለጸ። የመንገድ ደህንነትና መድን ፈንድ አገልግሎት የመንገድ ትራፊክ አደጋ መረጃ አስተዳደር ስርዓት መሻሻሉ አደጋን ለመቀነስ ከፍተኛ አስተዋጽኦ ማበርከቱን አስታውቋል። አገልግሎቱ ይህን ያስታወቀው አዲሱ ስርዓት በአዲስ አበባ በሚገኙ ክፍለ ከተሞች ተግባራዊ በመደረጉም የተገኙ ውጤቶችና ተግዳሮቶችን በተመለከተ ውይይት በተደረገበት ወቅት ነው። በዚህም የመንገድ ትራፊክ መረጃ አስተዳደር ስርዓት በአዲስ አበባ ትግበራ መደረግ ከጀመረበት ጀምሮ ውጤታማ ተሞክሮች መገኘታቸውን የመንገድ ደህንነትና መድን ፈንድ አገልግሎት ዋና ስራ አስፈጻሚ አቶ ጀማል አባሶ ተናግረዋል። ዋና ስራ አስፈጻሚው አክለውም አዲስ ነገርን በመቀበል በቴክኖሎጂ የተደገፈ የአሰራር ስርዓትን ተግባራዊ ለማድረግ ውስንነት ስላለ የአመለካከት ለውጥ ሊመጣ ይገባልም ብለዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ኮሚሽን ኮሚሽነር ጌጡ አራገው በበኩላቸው በክፍለ ከተሞች እየተሰሩ ያሉ ስራዎች አበረታች መሆናቸውን ገልጸዋል። ስለሆነም አዲሱ የመንገድ ትራፊክ አደጋ መረጃ አያያዝ ስርዓት በሙከራ ደረጃ ተተግብሮ ውጤታማ በመሆኑ በሀገር አቀፍ ደረጃ በሙሉ አቅም ትግበራ ለማካሄድ በአዲስ አበባና በክልሎች የአሰልጣኞች ስልጠና በመሰጠት ተግባራዊ እየተደረገ ስለመሆኑ ተገልጿል።
በቀን 52000 ሜትር ኪዩብ ፍሳሽ የማጣራት አቅም ያለው የፍሳሽ ማጣሪያ ፕሮጀክት ግንባታ ተጀመረ። የአዲስ አበባ ውሃና ፍሳሽ ባለስልጣን የምስራቅ ተፋሰስ የፍሳሽ ማጣሪያ ጣቢያ አካል የሆነውና በቀን 52000 ሜትር ኪዩብ ፍሳሽ የማጣራት አቅም ያለው የፍሳሽ ማጣሪያ ጣቢያ ፕሮጀክት ግንባታ መጀመሩን አስታውቋል። በዚህም በቦሌ ክፍለ ከተማ ወረዳ 11 የተጀመረው ይህ ፕሮጀክት በዓለም ባንክ የብድር አገልግሎት በመገንባት ላይ እንደሚገኝ የአዲስ አበባ ውሃና ፍሳሽ ባለስልጣን የኮሚኒኬሽን ዳይሬክተር የሆኑት ሰርካለም ጌታቸው ተናግረዋል። ግንባታው ደግሞ በፈረንጆቹ ግንቦት 2027 ይጠናቀቃል ተብሎ እንደሚጠበቅም የተገለጸ ሲሆን በሌላ በኩል በመዲናዋ ግዙፍ የገበያ አዳራሽ ግንባታ መጀመሩን ከንቲባ አዳነች አቤቤ በትላንትናው ዕለት አስታውቀዋል። ከንቲባ አዳነች በአዲስ አበባ ወንዞች ትንሣኤ ዘጋቢ ፊልም በአዲስ አበባ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን በተመለከተ ገለጻ ሲያደርጉ አዲስ አበባ አንዱ ይጎድላት የነበረው ከተማዋን የሚመጥን የገበያ አዳራሽ መሆኑን አንስተዋል። ለማህበረሰቡ በነፃ የሚሰጡ መድኃኒቶች በግል የጤና ተቋማት ውስጥ ሲሸጡ ተገኙ። መድኃኒቶቹ በግል የጤና ተቋማት ውስጥ ሲሸጡ የተገኙት ደግሞ በጤና ተቋማት ላይ በየዓመቱ በሚደረገው ቁጥጥር መሆኑን የጤና ሚኒስቴር አስታውቋል። በዚህም በጤና ተቋማት ላይ በየዓመቱ በሚደረግ ቁጥጥር በርካታ ግኝቶች መኖራቸውን በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳለ ተናግረዋል። እነዚህ ተቋማት ላይ አስፈላጊው ሕጋዊ እርምጃ እንደተወሰደባቸው ገልጸው በተመሳሳይም በመደበኛ አሰራር ለታካሚዎች የሚውሉ መድኃኒቶች በሕገወጥ መንገድ እንደሚወጡም ገልጸዋል። በተጨማሪም በቁጥጥር ወቅት በየደረጃው በቂ የሆነ እውቀትና ችሎታ እንዲሁም የሕክምና መሳሪያ ሳይኖር ነገር ግን ከአቅም በላይ የሚሰሩ ተቋማት መገኘታቸውን አንስተዋል። እንዲሁም የንጽህናና አያያዝ ስርዓቱ ላይም ከፍተኛ ችግር የታየባቸው መገኘታቸውን ያነሱት መሪ ስራ አስፈጻሚው ይህም ደግሞ በአጠቃላይ የታካሚው ደህንነት ላይ ችግር እንደሚያመጡ ተጠቁሟል ሲል አሃዱ ዘግቧል። ይህን ተከትሎም አጠቃላይ በመድኃኒት አቅርቦት ዙሪያ ያለውን ችግር ለመፍታት ከባለድርሻ አካላት ጋር በመሆኑም የሚሰራው ስራ በስፋት ተጠናክሮ እንደሚቀጥልም ተገልጿል። ክልሉ ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ የኢንቨስትመንት ፕሮጀክቶችን አጸደቀም። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ 8321 የኢንቨስትመንት ፕሮጀክቶችን ማጽደቁን አስታውቋል። የቢሮው ኃላፊ አቶ አህመድ እንድሪስ በዛሬው ዕለት በሰጡት ጋዜጣ መግለጫ የክልሉ ኢንቨስትመንት ቦርድ በሁለት ዙር ባስተላለፈው ውሳኔ ለፕሮጀክቶቹ ፍቃድ ሰጥቷል ብለዋል። በዚህም በመጀመሪያው ዙር ከ90 ቢሊዮን ብር በላይ ካፒታል ያስመዘገቡ 3163 ፕሮጀክቶች፣ በሁለተኛው ዙር ደግሞ ከ172 ቢሊዮን ብር በላይ ካፒታል ያላቸው 5158 ፕሮጀክቶች መጽደቃቸውን የቢሮ ኃላፊ በመግለጫቸው አብራርተዋል። ፕሮጀክቶቹ ደግሞ በአጠቃላይ 143,000 ሄክታር መሬት ላይ የሚያርፉ መሆናቸውንም ገልጸው እነዚህ ፕሮጀክቶች በሙሉ አቅማቸው ወደ ስራ ሲገቡ ደግሞ ከ691,000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥሩም ተጠቁሟል። በተጨማሪም በክልሉ ለኢንቨስትመንት ምቹ ሁኔታዎችን በመፍጠር ረገድ የተከናወኑ ስራዎችም ለዚህ ከፍተኛ የካፒታል ምዝገባ መገኘት ከፍተኛ አስተዋጽኦ ማድረጋቸው ተመላክቷል።
ቀጥለናል። ውድ ተከታታዮቻችን ከባህር ማዶ ወደ ያዝንላችሁ መረጃችን ስንሸጋገር ኢራን ለጦርነት ዝግጁ መሆኗን አስታወቀች። ኢራን ለጦርነት ዝግጁ መሆኗን ያስታወቀችው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ወታደራዊ አማራጮች መወያየታቸውን ተከትሎ ነው ተብሏል። በዚህም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዩናይትድ ስቴትስ ኢራንን መሞከር ከፈለገች ሀገራቸው ለጦርነት ዝግጁ መሆኗን አስጠንቅቀዋል። ከዚህ ቀደም ፕሬዝዳንት ትራምፕ ኢራን በጸረ መንግስት ተቃዋሚዎች ላይ ለወሰደችው እርምጃ ምላሽ ለመስጠት ወታደራዊ እርምጃ እንወስዳለን ሲሉ መዛታቸው ይታወሳል። አራግቺ ከአሜሪካ ጋር የመግባቢያ መንገዶች በተፈጠረው አለመረጋጋት ውስጥ ለመወያየት ክፍት እንደሆነ ተናግረው ነገር ግን ሀገራቸው ለሁሉም አማራጮች ዝግጁ መሆኗን ከአልጀዚራ አረበኛ ጋር ባደረጉት ቃለ ምልልስ ተናግረዋል። የውጭ ጉዳይ ሚኒስትሩ አክለውም ኢራን ባለፈው ዓመት ከነበረው የ12 ቀናት ጦርነት ጋር ሲነጻጸር ትልቅና ሰፊ ወታደራዊ ዝግጁነት አላትም ብለዋል። በሌላ በኩል የትራምፕን አስተያየት ተከትሎ በኢራን ውስጥ በሀገር አቀፍ ደረጃ በተቀሰቀሱ ኢኮኖሚያዊ ችግሮች ምክንያት የስርዓት ለውጥ እንዲደረግ ሰፊ ጥሪዎች እየቀረቡ ነው ተብሏል። የአሜሪካው ፕሬዝዳንት ወታደራዊ እርምጃን ጨምሮ በተቃውሞ ሰልፎች ላይ በሚወሰደው እርምጃ ላይ ለኢራን ጠንካራ አማራጮችን እያጤነ ነበር ብለዋል። በዚህም በቅርቡ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይል ጣልቃ ገብነት እንዲታፈኑ ትዕዛዝ የሰጡት ትራምፕ ከቴሄራን ጋር በኒውክለር መርሃ ግብሯ ላይ ለመደራደር ስብሰባ እየተዘጋጀ ነው ብለው ነገር ግን ከስብሰባው በፊት እርምጃ ልንወስድ እንችላለን ሲሉም ተናግረዋል። ዋሽንግተን ከዚህ በፊት የወሰደችውን ወታደራዊ ምርጫ ለመድገም ከፈለገች ደግሞ ለነሱ ዝግጁ ነን ሲሉ የተናገሩት የኢራኑ የውጭ ጉዳይ ሚኒስትሩ በበኩላቸው የእስራኤልን ጥቅም ለማስከበር ሲባል ዋሽንግተንን ወደ ጦርነት ለመጎተት የሚሞክሩትን በመተው የውይይት ምርጫ እንደምትመርጥ ተስፋ አደርጋለሁ ሲሉም አክለዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት